ከዚህ በፊት የሰራነው ፕሮግራም ላይ አንድ ሰው እስልምናን በሚቀበልበት ሰዓት ከትክክለኛ እስልምናን ሲሰጡ ከትክክለኛ ዕልምን ከሚያስተምሩ ተንዚህን ከሚያስተምሩ መሆን አለበት። አለዚያ ግን ከሙጀሲማ ከሆነ የሚሰልሙትና ሙጀሲማዎች የሚሏቸውን የተጅሲም እምነት የሚቀበሉ ከሆነ ነው ሸርጥ ነው ከሆነ እንደዚህ የሚሉ ከሆነ ያው ከተጅሲም ወደ ተጅሲም ነው የሚሸጋገረው የሚል ፈትዋ ተሰጥቶ ነበርና ይሄንን በሌላ አቅጣጫ የወሰዱት አካላቶች አሉ። ዶክተር ይሄ የመሰላቸው ምንድነው አኪድ ይታወቃል፣ ግልጽ ነው መልእክቱ። ግን እነሱ ያው ጥፍን ጥላቻ ስላላቸው የኛ ፕሮግራም ለምን ሰለማችሁ የሚል እና በጣም የሚያናድድ እንደሆነ ማንም መስለም እንደሌለበት ጋየተን እንግዲህ እስከዚህ ደረጃ ተደርሷልና ብለናል። እንደዛ ያጅብ ነው። ያው ምናልባት የሆነ የተነካባቸው ጥቅም ኖሮ ይመስላል። ምናልባት በዛ በኩል ለምን ትይራላችሁ ያኒ ትክክለኛውን እምነት ተውሂድን ተቀበሉ ሲባሉ ያው በሽታችን ተጋለጠብን ከሚል በስጭት ካልሆነ በስተቀር እኛ አስለን ከዚህ በፊት አንድ ጥያቄ ተነስቷል። እንደው መስለም ከፈለገ ሰው ጋር መሄድ አለበት ወይም ማንጋ ሄዶ የሚለው ጉዳይ ይሄው ላጣጣ እንደማያስፈልጉላ ተናግረናል። ሰው መግቢያውን ካወቀው ቶሎ ሸሃደቴን ማድረግ ሌላ ሰው ማንኛውም ሰው ጋር መጥቶ መስለም ፈልጋለሁ ቢለው ማዘግየት እንደማይቻል ወዲያውኑ ሸሃዳ ማስያዝ እንዳለበት ይሄን ሁላ ዝርዝርናል። ሁክሙ ሸርዒን በደንብ ስለምናቅ ነውና ሰዎች ወደ እስልምና እንዲመጡ ሁሌም እንመኛለን፣ ሁሌም እንሰራለን። በነገራችን ላይ ያው በውስጥ በኩል ያሉ ከውስጥ ሙስሊሙ መሃል ያሉ መስተካከል ያለባቸው ማስተማር ያለብን ማብራራት ያለብን ነገሮች ወጥረውን መሽጉል አድርገውን እንጂ ሙሉ ለሙሉ ተፈሩቅ አድርገን ደግሞ ነሳራዎችን ይሁዶችን ከእስልምና እምነት ውጭ ያሉ ሰዎችን ደግሞ ምንጠራባቸው ፕሮግራሞች ለብቻ አዘጋጅተን ኒቃሽ ምናደርግበት ቢኖረን ደስ ይለናል። ለምን ስለምንፈልገው የነሱንም ወደ እስላም መምጣት። ላኪን ሹግልና አሁን ባለው ሁኔታ ሙስሊሙ ለዕለት ተዕለት ህይወቱ የሚፈልጋቸው ነጥቦች አሉ፣ ማወቅ ያለበት ጉዳይ አለ። ያንን እንሰራለን። በሌላ በኩል ሌሎች ደግሞ ደህና አቂዳቸው ጥሩ ሆኖ ደግሞ ወደ እስላም ጥሪ የሚያደርጉ ሰዎችም አሉ። አልহামዱሊላህ አለል ኪፋያ ያው ጥሪው እየተደረገ ነው የሚገኘው። ስለዚህ ወደ እስላም የሚደረገውን ጥሪ ላሸክ በሁሉም በኩል የሚደረገውን ጥሪ በሁሉም አቅጣጫ በሚዲያ ሊሆን ይችላል፣ በአካል ሄዶ ሊሆን ይችላል፣ እዛ አካባቢ በየትኛው እስላም በሚፈቅዳቸው መንገዶች የሚደረጉትን ጥሪዎች እንደግፋለን፣ እንወዳለን፣ አስፈላጊም ናቸው። ለምን ሰዎችን ከእሳት የምናድንበት ጥሪ ነውና ሰዎች ወደ እስላም መምጣታቸው የሚድኑበት ነው። እኛ ውስጥ ያለውም እስላምህን ጠብቅ እያልን እኮ እየለፋን ነው። ኢማኑን የሚያፈርስበትን ነገር እየነገርን ተጠንቀቅ እያልነው ነው ዲኑን እንዳያጣ። ውጪ ያለውንማ የበለጠ ከዛሊከ ነተመና ለሁ ለሂዳያ መምጣት እንመኛለንና እኛ ያልነው እዚያ ፕሮግራም ላይ ምናልባት የሚያዛባ አእምሮ ያላቸው ወይም ሆን ብለው የማስጠላትና የማሳጣት ስራ የሚሰሩ ሰዎች ካሉ አልহামዱሊላህ የምንለቃቸው ቪዲዮዎችም በቴሌቪዥን የሚተላለፉ በዩቲዩብ ላይ ይተላለፋልና አናፍርበትም። ያልነው ነገር ይገኛል ዩቲዩብ ላይ ማንም ሰው ፈልጎ ሊያገኘው ይችላል። ቆርጠውና ቀጥለው የሚያሰራጩ ከሆነ አልহামዱሊላህ ያሱና ቲቪ የዩቲዩብ ቻናል አለ። በተለያዩ በሚዲያ አውታሮች በኩል የሚተላለፉ ወይም የሚሰራጩ የኛ የራሳችን ድሮሶች አሉ። እኛ ኃላፊነት የምንወስድባቸው የኛ ናቸው ብለን የምንተማመንባቸው ሌሎችን የተቆርጦ የተቀጠለባቸው የተውና ወደ ዋናው ምንጭ መጥተው ከምንጩ ያጣሩ ችግር የለም። በእኛ በኩል ያልነው ነገር ምንድነው? ያኔ ተውሂድ ብለው እስልምና ብለው ተጅሲብን የሚያጠጧቸው ከሆነ እያሳሳቷቸው ነው፣ ከስተት ወደ ስተት ነው። ስለዚህ ወደ ትክክለኛው መንገድ እንዲመጡ ወደ እምነቱ መንገድ እንዲመጡ የግድ ንጹህ የሆነ አእምሮ ንጹህ የሆነ አቂዳ በንጹህ አእምሮአቸው መቀበል ያለባቸው። አለዚያ መጥፎ ነገር ከታጨቁ የተሳሳተ ነገር ከታጨቁ ያው አይወልድም የሚለው ነገር ቀረ እንጂ ሌላ አባታችን የሚሉትን ጌታችን ወይ በሰማይ የምትኖር ካሉት እኮ እንደገና ደግሞ على صورته خلق آدم ብለው የሚያስቡ ከሆነ አደምን በራሱ ምስል ነው የፈጠረው ብለው የሚያስቡ ሰዎች ሰውን በአምሳሉ ፈጠረ እንደሚሉት ሆነ ሰራ እንደዛ ነው በአምሳሉ ፈጠረ እንደሚሉት
ይህንን ራሱን በእስልምና ስም የሚያስተምሯቸው ከሆነ አላሰለሟቸው። ለምን ልዩነት የለውም። የማይወልድና የሚወልድ ሰው መሃንና መሃን ያልሆነ ሰው በሚል ልዩነት ቢያደርጉ ምን ዋጋ አለው? ሰውና ሰው አድርገው ብለው ካሰቡት ማለት ነው። ጉዳዩ የመውለድና ያለ መውለድ ብቻ ሳይሆን ሰውነት ፍጡርን መምሰል የሚባለው ነገር ሁሉ አላህ ላይ አያመች የሚለው ነው። ስለዚህ ወደ ሰውነት ካቀራረቡትና ያው ለማምታታት ብቻ ሰው ነው ሰውን አይመስልም የሚል ሊሉ ይችላሉ። አያፍሩም እኮ ሰዎቹ። ያው አደምን በራሱ ምስል የፈጠረው ብለው ሱራ አለው ብለው በቡን ፊ ሱረቲ ብለው ያኒ ለአላህ ምስል ማረጋገጥ ብለው ይሄን ሐዲስ የሚጠቅሱ ሰዎች ወደ ኢስላም ሰውን ጠራን ካሉ ወደዚህ ሆነው ጥሪ ያደርጉ ያሉት ያኒ ሰው መሳይ ግን የማይወልድም ይወልዳላት ብለው አይወልድም በሉ። ይሄ እኮ ያኒ ሰው አስመስለውት አይወልድም ቢሉ እኮ ይሄ እንደ ሰው ከሆነ እኮ መድሐር ለሚባለው እኮ። ስለዚህ መስአለው በጣም ግልጽ ነው። ነገር ግን ያው ደህና አደርክ ስትለው ሰው ሰደበኝ ቢልም አይጠፋም እሱ መገልበጥ ከፈለገ ማለት ነው። እና አሙሃል እኮ እያለኝ ነው ይሉ ይችላል። የሆነ ሊገለብጠው ይችላልና ጤነኛ ንግግሮችንም ወደ ሌላ አቅጣጫ የሚወስዱ ሰዎች አይጠፉም። على كل حال الحمد لله በተናገርነው እኛ ኃላፊነት የምንወስድ ሰዎች ነን። ዩቲዩብ ላይ ማለ መልሰው ማየት ይችላሉ። ቴሌግራም ቻናሎች ላይ ሌሎችም የሚዲያ አውታሮች ላይ አልহামዱሊላህ ድሩሶች ፕሮግራሞች ስለሚቀመጡ ተመልሰው ይዩ። በዚሁ አጋጣሚ አንዳንዴ የሆነች ሐሳብ ተመዛ ወይም የተቆረጠች ነገር ትመጣና ይሄ የእነንተና አቋም ነው ተብላች ቆራጭ ነገር ብቻ ተሰራጫለች። ከዚህ ቤት አስተዋውሳለሁ በጣም ሲያሰራጫት የነበረች አቅልን ጉዳይ አስመልክተው ሙሉውን ደርስ ቢዳያውና ኒሃያው መጨረሻውን ማየት ሲገባቸው ያችን ቆረጥ አድርገው ወስደው አያችሁ እንደዚህ ያለ እያሉ በጣም አንዳንዶች የዋህና ምንም ዒልሙ ራሱ ያልገባቸው ሰዎች ስለዚህ ጉዳይ ምንም ሞክረውት እንኳን ማያውቁ ሰዎች ዑለማዎች ምን ይላሉ ብለው እንኳን ሰምተው ማያውቁ ሰዎች በአክቲቪስቶች ብቻ ቀዲንን አውቀናል ብለው የሚገምቱ ሰዎች ተታለው ነበር መሐል ላይ እንዴት እንደዚህ ይላል እያሉና ሀዋ የሚባል ነገርና አቅልን ሲደበላልቁ አፈራአይተ መን ይተኸዘ ኢላሃሁ ሀዋሁ ሚለው ማስረጃ አድርገው ሲያመጡ ሀዋ ምን ማለት ነው አቅል ምን ማለት ነው ይሄ ሁላ ያልገባቸው ሰዎች ሲተራመሱ ነበርና እንዲህ ቁርጥራጭ ነገሮች ላይ አትቆሙ። መለስ በሉ። የዓቃኢድ ኩቱቦች አልহামዱሊላህ ነሰፊያ ቢባል ጧሐዊያ ቢባል ሌሎችም ኪታቦች ኢንተርኔት ላይ በእኛው ቲዩብ ላይ በሱና ቲዩብ ላይ ይገኛሉ። ኪታቦቹን ከመጀመሪያ እስከ መጨረሻ ተከታተሉ። ድሩሶችን ስሙ። በደንብ ማወቅ የምትፈልጓቸው ነጥቦች ዛሬ ተበታት ነው በደንብ ተዘርዝረው ታገኟቸዋላችሁ። አቂደቱል አዋም አለ ይግቡና ይመልከቱ ኢንሻአላህ። ዒልም ዝም ብሎ እንደ ጭርፍ እየተደረገ አይወሰድም። ዝም ብሎ እንደ ቅመም እንደዚህ እየተደረገ ጣል የሚደረግ ሳይሆን ጠለቅ ተብሎ የሚታይ ነገር ነውና በሩጫን እንወስዳለን ብለው እንዳይሳሳቱ።